ጤና ይስጥልን ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር ምንነት ሰለሞን ነኝ። 1699 ቀናት የዘለቀው የተፈናቃይ ወገኖች ችግር ስቃይና መከራ ይብቃ ሲሉ በመቀለ ከተማ መጠለያ ጣቢያዎች የሚገኙ ተፈናቃይ ወገኖች ድምጻቸውን አሰሙ። ተፈናቃይ ወገኖቹ አምስተኛ ክረምት በኬንዳ ላይ እንድናሳልፍ መፍቀድ እንደ ህዝብ እንድንጠፋ መፍረድ ነው ሲሉም ቅሬታቸውን አሰምተዋል። ብርዛፍ ገብረ ጻድቃን ተጨማሪ ይዛለች። መስዋዕትና መውሰልትና ይከበር በዚህ በመቀለ ከተማ የሚገኙ ተፈናቃይ ወገኖች በዚህ በትግራይ ጊዜያዊ አስተዳደር የርዕሰ መስተዳደር ጽሕፈት ቤት ተገኝተው ቅሬታቸውን እያቀረቡ ይገኛሉ። የተፈናቃዮች ሞት፣ ስቃይ፣ መከራ ይብቃ፣ ወደ ቀያችን መልሱን፣ በቀያችን በቤታችን የመኖር መብታችን ይከበር፣ በስደት ያለው ወገናችንም ወደ ቀዩ ይመለስ በሚል ቅሬታቸው እያቀረቡ ይገኛሉ። እኛ ድምጻችን እያሰማን ነው። በጣም ከፍቶናል። ወደ ቤታችን እንመለስ። እኛ ያለንበት ኬንዳ አምስተኛ ክረምት እዛ አንኖርም እያልን ነው። ወደ ቤታችን መልሱን እያልን ጩኸታችን እያሰማን ነው። ምክንያቱም አሁን ያለንበት ቀን በቀን ሬሳ ተደራርበው መውጣት ላይ ነው ያለንባ እና ጊዜያዊ መንግስት አስተዳደርና የሚችሉት ሌሎች አካሎችን ወደ ቤታችን መልሱን ብለን ወደ ቤተ መንግስት መጥተን እዛው ነው ያለነው። በጣም ችግር ላይ ነው ያለን። ይሄ በልቶ አይኖርም። 9 ኪሎ ነበር የሰጡን ነበር። አሁን ጠቅላላ ያለው 2 ወራችን ይዘናል እና በኬንዳ በዝም ብሎ በቱሃን በእባብ በመናም በጣም ሙተናል። ሰው የሞተ ነው። አሁን ለራሴ 2 ልጅ ሞተውብኛል። በችግርም በመከራም ማለት ነው። ብቸኛ ነኝ። የለኝም፣ ደጋፍ የለኝም። መድኃኒት ወስዳለሁ፣ የለም መድኃኒት የለም። አሁን ታጥተዋል። ያለ መድኃኒት ይሄድን ነው። ሰው ያለቀ ነው። በስቃይ በመከራ ነው ያለ እና ግን ይሄን አይነት እንዴት ብሎ ይኖራል ሰው? እህል የለኝ፣ ምንም የለኝ፣ ምበላም የለኝ ማለት ነው። ልጆች 5 ልጆች አሉኝ። አንዷ ተመታለች ማለት ነው። ተመታ ደና ገብታለች። አንዷ ደግሞ ጠፍታኛለች። አፍነው ወስደሙኝ ማለት ነው። ከዛ በረሃ እየሮጥኩና አብ መዛብልቲ ገብቼ ተቀምጬ ማለት ነው። አሁን ምበላ የለኝም ማለት ነው። እኔ በጣም አፍሽግርና ጠገም ነው ተደር ያለው ማለት ነው። ችግር ጥቃት ወደርሶኛል። ማህፀኔን አይቆጣጠርም። በቃ በጣም ነው አንጎሌን ምስሩን ድምጻቸው እያሰሙ ያሉ አካላት የትግራይ ጊዜያዊ አስተዳደር ቀዳሚ አጀንዳው ተፈናቃዮች መመለስ እንዲሆን የፌደራል መንግስት በፕሪቶሪያ የፈረመው የሰላም ስምምነት ተግባራዊ እንዲያደርግ አሁንም ጥያቄያቸውን እያቀረቡ ይገኛሉ። በጭንቅ ላይ ነው ያለን እኛ በላይ በፀሐይ በታች በዝናብ በስብሰን እየተቀመጥን ያለን ነውና የፌደራል መንግስት ቢሆን ሌሎች አካላቱም ቢሆኑ ማለት ነው እኛ ወደ ቤታችንና ወደ ቀያችን እንዲመልሱ ሰርተን እንድንበላ ነው። አሁን ምን ለምናለን? ሰላማዊ ሰልፍ ሰላም ያለው ነው። እኛ ጦርነት አያስፈልገንም። ይብቃ፣ ጦርነት ይብቃ ነው ምን ያለ ነው። በሰላማዊ ሰልፍና በሁሉም መሰረት ግን ወደ ቤታችን መግባት አለብን ብለን ነው ወደዚህ ወጥተን ያለ ነው ዛሬ ማለት ነው። እና እኛ አሁን የምንፈልገው በቃ ሰርተን እንብላበት፣ ከ9 ኪሎ መሸላ እንውጣበት፣ ባካችሁ ድረሱልን ነው ምን ያለ ነው። እኛ መንግስት ምንም አላየንም፣ እንደ ሰው አልቆጠረንም። የሱ ህዝብ ነን፣ ግን ህዝብ እንዳልሆነ ነው የሚቆጥረን ያለ። እንዴት ብለን እንደምንኖረው ከፍተናል በጣም። ወደ ሀገራችን ይመልሱ። ሀገራችን ከተመለሰ ሰርተን ይሁን ነግደን ይሁን ሸቅለን ይሁን እንበላለን፣ እርሻ አርሰን እንበላለን። ካልወሰዱን ግን በቃ እንሞታለን። የሞተ ነው ህዝብ። ስቃይ ያለ፣ መድኃኒት የለም፣ ሆስፒታል ተዘግቷል፣ ተሳቃይቷል። አሁን በስቃይ እንዴት ብለን እንኖራለን? የብሔራዊ ስምምነት የነበረው በጥሩ ሁኔታ ያተጉርልን። 5 ዓመት ተሳቃይቷል ማለት ቤቱ ሰርቶ ነግዶ ይበላል አገሩ ማለት ነፍሲ አሁን ታቲ ነብረበትና ነብገዛና እቱና የጊዜያዊ መንግስትም ይሄንን በግምት ውስጥ አድርጎ ይሄንን ህዝብ ከዚህ በኋላ በቃ የኔ ስራ ነው እኔ ኃላፊነት ወስጄ ከመንግስቱ ጋር ተግባብቼ እንደነበራችሁት ሙሉ የጸጥታቸውና ዋስትናቸውን ካለማጣና ከማይጸብሪ ተመክሮ ወስዶ በሰላም ወደ ቀያችን እንዲመልሰን እኛ የሁመራ ህዝብ ሰጭ እንጂ ተቀባይ ኑሮ አያውቅም።
እርዳታም ጠይቆ አያውቅም በታሪክ። ስለዚህ ይሄንን ያደረገው ያው የተፈጠረው ጊዜ ነው። ምንም አይደረግም። ጎርፍ ነበር፣ ጎርፍ ሂዷልና ይቅር ይቅር በሚባባለው ነገርኛ እዛ ምንም ችግር የለንም፣ ይቅር ይቅር እንባባላለን ብለን እናስባለን። ስለዚህ መንግስት ይሄንን ታሳቢ አድርጎ ይሄንን ህዝብ ወደ ቀያው ቢመልሰው፣ ሁሉም ገበሬ ነው። ቢያንስ ያቻለችው መሬት ማርሶ መኖር የሚችል ህዝብ ነው። ከማንንም አይጠብቅም። ስለዚህ ይበቃሃል በሚለው እድምታ ይዞ የሚመለከተው አካል በሙሉ በዚህ ህዝብ ላይ ትልቅ ትኩረት አድርጎ እጁ ዘርግቶ እንዲሰራ፣ ሌላውን ስራ ይበቃኛል ይሄንን ቅድሚያ ሰራለሁ ብሎ እንዲሰራልን ማንኛውም የሚመለከተው ይሄንን ተፈናቃይ የኤሌክትሪክ ይሁን ሌላውም አካል ይሁን ከኛ ጋር ቆሞ ወደ ያቀያችን እንዲመልሰን በዚህ አጋጣሚ ጥሬን አስተላልፋለሁ። ዘይትወር መጥባዕታት አይንደልን ካብ ሕዚ ተግባር መልሲ በሓደ በተያዘ ዜና በመቀለ ከተማ በ13 መጠለያ ጣቢያዎች በችግርና መከራ የሚገኙ ተፈናቃይ ወገኖች ቅሬታቸውን በማሰማት በትግራይ ጊዜያዊ አስተዳደር ርዕሰ መስተዳድር ጽሕፈት ቤት ተገኝተው ድምጻቸውን ያሰሙ ሲሆን የማይተገበር ቃል ይብቃ፣ የፕሪቶሪያው ሰላም ስምምነት በሙሉነት ይተግበር፣ የዓለም ማህበረሰብና አደራዳሪ አካላት ስምምነቱ እንዲተገበር ጫና ያድርጉ፣ በህይወት የቀረነው ወደ ቀያችን እንድንመለስ የሚመለከታቸው አካላት ተገቢውን ምላሽ ይስጡን፣ በስደት ሆኖ በየቀኑ እያለቀ ያለውን ስደተኛ ወገናችን ወደ ቀየው ይመለስ የሚሉና ሌሎቹ መፈክሮች አሰምተዋል። ይህንን የተፈናቃዮች ስቃይና ሰቆቃን የሚያመለክት የምስል ዜና አለን። ተከታትለን እንመለስ። በትግራይ ክልል የ2017 ዓ.ም የትምህርት ዘመን የ8ኛ ክፍል ብሔራዊ ፈተና ተጀመረ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በመቀለ በሚገኙ አንደኛ ደረጃ ትምህርት ቤቶች በመገኘት የ8ኛ ክፍል ብሔራዊ ፈተና በይፋ አስጀምረዋል። አሰፋ ካሳ በትግራይ ክልል የ2017 ዓ.ም የትምህርት ዘመን የ8ኛ ክፍል ብሔራዊ ፈተና ተጀመረ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በመቀለ የሚገኙ አንደኛ ደረጃ ትምህርት ቤቶች በመገኘት የ8ኛ ክፍል ብሔራዊ ፈተናም በይፋ አስጀምረዋል። ፕሬዝዳንት ጀነራል ታደሰ ወረደ የ2017 ዓ.ም የትምህርት ዘመን የ8ኛ ክፍል ብሔራዊ ፈተና ተፈታኞች በጣም አስቸጋሪ በሆነ ሁኔታ ውስጥ እየተፈተኑ ነው ያሉ ሲሆን ሆኖም መምህራን፣ ወላጆችና ተማሪዎች ባደረጉት ጥረት ብሔራዊ ፈተናው እየወሰዱ መሆኑም ገልጸዋል። ኣብ ትግራይ ኩሎም ተማሃሮ ሻምናይ ክፍሊ በዛሐት ሰዓት ፈተና ጀሚሮም አለው። በትግራይ የ8ኛ ክፍል ብሔራዊ ፈተና በዛሬው ዕለት ተጀምሯል። ተማሪዎች በአስከፊ ሁኔታ ሆነው ነው እየተፈተኑ ያሉት። ለዛሬም ፈተና የደረሱበት የመምህራን፣ የወላጆች እና የተማሪዎች ጥረት ስላለበት ነው እየተፈተኑ የሚገኙት። ተማሪዎቻችን የተሻለ ውጤት እንደሚያስመዘግቡ ባለሙሉ እምነት ነኝ። የትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዕሽ በበኩላቸው በትግራይ ጊዜያዊ አስተዳደር ስር የሚገኙ 79 ወረዳዎች ከ67,000 በላይ ለሚሆኑ ተማሪዎች እየተሰጠ ይገኛል ሲሉም አብራርተዋል። እዚ ለማዓንቲ ጀሚርና ያዝኘና ፈተና ተከታታይ 3 መዓልቲ ዝውሃቢ ዛሬ ጀምሮ ያለው ፈተና ለተከታታይ 3 ቀናት የሚሰጥ ፈተና ነው። በትግራይ ጊዜያዊ አስተዳደር ስር በሚገኙ 79 ወረዳዎች ያሉ 1165 ትምህርት ቤቶች የሚማሩ ከ67,000 በላይ ተማሪዎች ናቸው ብሔራዊ ፈተናውን እየወሰዱ ያሉት። ከትምህርት ገበታ የራቁ ተማሪዎች ስላሉ የፕሪቶሪያ ስምምነት ተግባራዊ በማድረግ
ተማሪዎች ወደ ትምህርት ገበታቸው ይመለሱ። የትግራይ ምዘናና ፈተናዎች መረጋገጫ ኤጀንሲ ተወካይ ዶክተር አረጋው ዘፈሩ በበኩላቸው ተማሪዎች ከፈተና ጉድለትና በቀጣይ ከሚደርስባቸው ተጠያቂነት እንዲቆጠቡ አሳስበዋል። ናቤ ትምህርት ዘይመጽ ኢሉ ከመስከረም ደርጋ በሚዲያን ሰምዒና 50% ደርጋ አብደገ ይለሎ ወደ ትምህርት ገበታ ያልገቡ ተማሪዎች 50 በመቶ ናቸው። በትግራይ ጊዜያዊ አስተዳደር የሌሉ ዞኖችና ወረዳዎች አጠቃሎ ተማሪዎቻችን ከየት እንዳሉ አናውቅም። ምክንያቱም የትግራይ ግዛታዊ አንድነት አልተጠበቀም። አሁን ፈተና ላይ ያሉ ተማሪዎቻችን ግን ፈተናቸው በአግባቡና በጥንቃቄ ሊፈተኑ ይገባል። የትግራይ የንግድ ማህበረሰብ በመንግስት ኤሌክትሮኒክስ ግብይት በኦንላይን በመመዝገብ በሀገሪቱ የሚወጡ ጨረታዎችና ግብይቶችን ተጠቃሚነታቸው ከፍ እንዲያደርጉ በማለም ኢጂፒ የተባለ ዘመናዊ አሰራርን ተግባራዊ ለማድረግ እየሰራ እንዳለ የትግራይ ፋይናንስና የሀብት ማሰባሰብ ቢሮ ገለጸ። ቢሮው ይህንን ያለው ከትግራይ ከተለያዩ አካባቢዎች የተወጣጡ የንግድ ማህበረሰብ ስለ አሰራሩ ግንዛቤ እንዲኖራቸው ከፌዴራል ግዢና ንብረት ባለስልጣን ጋር በመተባበር ስልጠና በሰጠበት ወቅት ነው። ፍሬው ተወለመድን የትግራይ የንግድ ማህበረሰብ በመንግስት ኤሌክትሮኒክስ ግብይት በኦንላይን በመመዝገብ በሀገሪቱ የሚወጡ ጨረታዎችና ግብይቶችን እንዲሳተፉና ተጠቃሚነታቸው ከፍ እንዲያደርጉ በማለም ኢጂፒ የተባለ ዘመናዊ አሰራርን ተግባራዊ ለማድረግ እየሰራ እንዳለ የትግራይ ፋይናንስና የሀብት ማሰባሰብ ቢሮ አስታውቋል። ቢሮው ይህንን ያለው ከትግራይ የተለያዩ አካባቢዎች የተውጣጡ የንግድ ማህበረሰብ ስለ አሰራሩ ግንዛቤ እንዲኖራቸው ከፌዴራል ግዢና ንብረት ባለስልጣን ጋር በመተባበር ስልጠና በተሰጠበት ወቅት ነው። በመንግስት ግዢና ንብረት ባለስልጣን ኤሌክትሮኒክስ የመንግስት ግዢ ሲስተም ድጋፍ መሪ አቶ ቢኒያም አለማየሁ በበኩላቸው ይህ ዘመናዊ የግብይት ስርዓት ከዚህ በፊት በማኑዋል ይሰጡት የነበረው አገልግሎት ዘመናዊ በሆነ አሰራር በየትኛውም ቦታ ሆነው የሚያገኙት አገልግሎት መሆኑን አስረድተዋል። ኢጂፒ ማለት ኤሌክትሮኒክ ገቨርንመንት ፕሮኪውመንት ማለት ነው። እሱ ማለት ምን ማለት ነው? ከዚህ በፊት በማኑዋል ሲከናወኑ የነበሩ የመንግስት ግዢዎች ከእቅድ ጀምሮ እቅድ ማዘጋጀት፣ ጨረታ ሰነድ ማውጣት፣ ጨረታ መገምገም፣ ጨረታ ላይ መመዝገብ፣ ውል መግባት እስከ መጨረሻው እስከ ኮንትራክት ክሎዝ አውት ያለው ፕሮሰስ በሙሉ ከዚህ በፊት በማኑዋል ወይ ደግሞ በወረቀት ነበር ሲከናወን የነበረው። አሁን ያን ሙሉ ለሙሉ ቀርቶ በዚህ ፕላትፎርም አማካኝነት ሁሉም ተቋማት የፌዴራል ተቋማት ይህን እየተጠቀሙ ይገናኛሉ ማለት ነው። በተቋም በኩል ጨረታ ሰነድ ያዘጋጃሉ፣ ጨረታ ያወጣሉ፣ ይገመግማሉ። ያ በሙሉ በሲስተም ነው። የንግዱ ማህበረሰብም ተመሳሳይ ከየትኛውም ቦታ የሀገሪቷ ክልል ላይ ሆኖ ሲስተሙን አክሰስ ማድረግ ይችላል፣ መጠቀም ይችላል፣ ጨረታ መወዳደር ይችላል። በጣም ግልጽ ነው፣ ትራንስፓረንት ነው። በትግራይ በነበረው አውዳሚ ጦርነት ምክንያት የፋይናንስ ስርዓቱ 98 በመቶ ወደ ማኑዋል የተመለሰበት ሁኔታ ተፈጥሯል ያሉት የትግራይ ፋይናንስና የሀብት አሰባሰብ ቢሮ ኃላፊ ዶክተር ምሕረት በየነ ከፕሪቶሪያው ስምምነት በኋላ የትግራይ የፋይናንስ ስርዓትን ወደ ነበረበት ለመመለስ በትኩረት እየተሰራበት እንዳለም ተናግረዋል። 98% ናብ ማኑዋል አቲና ነርና በጦርነቱ ሳቢያ 98 በመቶ ወደ ማኑዋል ነው ገብተን የነበረው። ይሁን እንጂ ከስምምነቱ በኋላ የተለያዩ ስራዎችን እየሰራን እንገኛለን። ይህ ኢጂፒ የተባለው ዘመናዊ የግብይት አሰራር የኛ ክልል ነው ያልተጠቀመው። ስለዚህ ይህ አሰራር ተግባራዊ ለማድረግና የፋይናንስ ስርዓታችን ለማዘመን እንሰራለን። መንግስታዊ የኤሌክትሮኒክስ ግብይት በማኑዋል ጨረታና ግብይቶችን የሚታዩ ችግሮችን የሚያቃልል እንዲሁም ግልጽነት ያለውና ጊዜንና ያልተገባ ወጪን የሚያስቀር በመሆኑ ትልቅ ጠቀሜታ አለው ያሉት ደግሞ በትግራይ ፋይናንስና ሀብት ማሰባሰብ ቢሮ ከፍተኛ የግዢ ባለሙያ አቶ ገብረስላሴ ስዩም ናቸው። ያሁኑ ስልጠና በሀገር ደረጃ የተጀመረውን የግዢ አሰራር ለውጥ የኛ ኮንትራክተሮች፣ አቅራቢዎች፣ የሆቴልና ሌሎች ግልጋሎት ሰጪ ባለ ድርጅቶች በዚህ ዘመናዊ እና ኤሌክትሮኒክ ሲስተም ካልተወዳደሩና ካልገቡ ካልተመዘገቡ መወዳደር አይችሉም። ለዚህ የኛ በጦርነቱ የተጎዳ ኮንትራክተር፣ በጦርነቱ የተጎዳ አቅራቢ፣ በጦርነቱ የተጎዳ ባለሀብት በዚህ በሀገር ደረጃ የሚከናወነውን ግዥ ተሳታፊ መሆን ተጠቃሚ መሆን ስላለበት ሌላም እንደ ክልል እኛም እንደ ሌሎች ክልሎች ወደዚህ ሲስተም ወይም አሰራር መግባት ስላለብን በስልጠናው ያገኘናቸው ነጋዴዎች በበኩላቸው ይህ አዲስ አሰራር በነጋዴዎች ዘንድ ሰፋ ያለ ግንዛቤ እንዲኖር ለማድረግ በየወቅቱ የግንዛቤ ማስጨበጫ ስራዎች መሰራት እንዳለበት በመጠቆም በአፋጣኝ ተግባራዊ ሊሆን ይገባልም ብለዋል። አስተሳሰቡም ቀላል አይደለም። ረጅም ጊዜ በማኑዋል ሲሰራ የመጣ ነጋዴውም የመንግስት ተቋምም አንድ ጊዜ ከነበረበት የተለምዶ አሰራር ቀጥታ ወደ አዲስ አሰራር ግባ ሲባልም የራሱ ቻሌንጅ አለው፣ ቀላል አይሆንም እና ስለዚህ መጀመሪያ የአስተሳሰቡ የመቀየር የቴክኖሎጂ የአዲሱ የገበያ ስርዓት ያለው ጥቅም
በደንብ ኢንተርናላይዝ ማድረግ ያስፈልጋል የሚል ሐሳብ አለኝ። ከምትፍለጥ ቅድም ኸዚ ዋላ ኸዚውን ኣብ ትግራይ ክልል ኸዚውን ሲና ንጥቀም በቀድሞ አሰራር ነው እየተጠቀምን ያለ ነው። ዛሬ አዲስና ዘመናዊ አሰራርን ለማስገባት ነው ስልጠና እየተሰጠን ያለው። በጣም ጠቃሚ ነው ብዬ አስባለሁ። እንግልትንና መጭበርበርን ይቀርፋል። ቶሎ ወደ አሰራሩ መግባት አለበት ብዬ አስባለሁ። በመጨረሻ ዩናይትድ ኪንግደም በሁለት በእስራኤል ቀኝ ዘመም ሚኒስትሮች እስራኤል በኃይል በያዘችው ዌስት ባንክ በፍልስጤም ማህበረሰቦች ላይ በተደጋጋሚ ጥቃት በማነሳሳት በሚል ማዕቀብ ጥላለች። ለእርምጃው ምላሽ የሰጠችው እስራኤል የተመረጡ ተወካዮችና የመንግስት አባላት እንደዚህ አይነት እርምጃ መዳረጋቸው አሳዛኝ ነው ብላለች። ሰለሞን አስመላሽ ተመልክቶታል። ዩናይትድ ኪንግደም ሁለት የእስራኤል ቀኝ ዘመም ሚኒስትሮች እስራኤል በኃይል በያዘችው ዌስት ባንክ በፍልስጤም ማህበረሰብ ላይ በተደጋጋሚ ጥቃት በማነሳሳት ማዕቀብ ጥላለች። ኢትማር ቤን ጋቪር እና በዛለል ስሞትሪች የተባሉት ሚኒስትሮች ወደ ዩናይትድ ኪንግደም እንዳይገቡና በዩኬ ያላቸው ንብረት እንዳይንቀሳቀስ እግድ እንደተጣለባቸው የውጭ ጉዳይ ሚኒስትር አስታውቀዋል። ማክሰኞ ዕለት ይፋ የሆነው እርምጃው ከአውስትራሊያ፣ ኖርዌይ፣ ካናዳና ኒውዚላንድ ጋር በጋራ የተወሰደ እንቅስቃሴ አካል ነው። ለእርምጃው ምላሽ የሰጠችው እስራኤል የተመረጡ ተወካዮችና የመንግስት አባላት ለእንደዚህ አይነት እርምጃ መዳረጋቸው አሳዛኝ ነው ብላለች። የዩናይትድ ኪንግደም ውጭ ጉዳይ ሚኒስተር ዴቪድ ላሜይ፣ የእስራኤል የፋይናንስ ሚኒስተር ስሞትሪች እና የደህንነት ሚኒስተር ቤን ጋቪ በፍልስጤም ሰብአዊ መብቶች ላይ ከባድ ጥቃትና የአክራሪ ግጭቶችን አነሳስተዋል ብለዋል። የአሜሪካው ውጭ ጉዳይ ሚኒስተር ማርኮ ሩቢዮ እርምጃው የተቃወሙ ሲሆን እንደዚህ አይነት ማዕቀቦች አሜሪካ መሪ የሆነው የተኩስ ማቆም ጥረት አይደግፉም፣ ታጋቶች አይመልሱም፣ ጦርነትም አያስቆምም በማለት በኤክስ ገጻቸው አስታውቀዋል። አገራቱ ማዕቀቡን እንዲያነሱ የጠየቁት ሩቢዮ አሜሪካ ከእስራኤል ጋር በአጋርነት እንደምትቆምም ገልጸዋል። በእስራኤል የአሜሪካው አምባሳደር ማይክ ሃክቢ የሩቢዮን ውግዘት የተጋሩ ሲሆን ከቢቢሲ ጋር በነበራቸው ቃለ ምልልስም እርምጃው አስደንጋጭ ውሳኔ ብለውታል። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር ተቀባይነት የሌለው ውሳኔ ሲሉ ለጠሩት እርምጃ ምላሽ ለመስጠት ካቢኔው በሚቀጥለው ሳምንት እንደሚገናኝም ተናግረዋል። የዩኬ ውጭ ጉዳይ ሚኒስትር አምስቱ አገራት በዌስት ባንክ የሚገኙ ፍልስጤማውያን ማህበረሰቦች ላይ እየጨመረ ያለው ጥቃትና በእስራኤል ሰፋሪዎች የሚፈጸመው ማስፈራሪያ እንዲቆም ግልጽ ናቸው ብለዋል። ቢሮው በመግለጫውም በሚኒስትሮቹ ላይ የተጣለው ማዕቀብ እስራኤል ዓለም አቀፍ የሰብአዊነት ሕግ ማክበር ባለባት ጋዛ እየተፈጸሙ ካሉ ሁነቶች የተለየ ተደርጎ መለየት የለበትም ሲልም አክለዋል። ሚኒስትሮቹ በእስራኤል ጥምር መንግስት እጅግ አክራሪ የተባሉት ፓርቲዎችን የሚመሩ ናቸው። ዘገባው የቢቢሲ ነው። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።